ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? ይህ ከዋሸራ አካዳሚ ተዘጋጅ የሚቀርብላችሁ የ12ኛ ክፍል ማትማቲክስ ዩኒት 4 ቶፒካችን ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ ቱዴይስ ሌሰን ሪል ላይፍ ፕሮብለምስ ኦር ዛት ኢዝ ትራንስፖርቴሽን ይሆናል ማለት ነው። ኦብጀክቲቫችን እንግዲህ አት ዘ ኤንድ ኦፍ ዲስ ሌሰን ስቱደንትስ ዊል ቢ ኤብል ቱ ሶልቭ ሪል ላይፍ ፕሮብለምስ ኮንሰርን ኦን ትራንስፖርቴሽን ፕሮብለም እዚህ ላይ አፒር የሚሆኑ ጥያቄዎችን ሶልቭ ማድረግ ይጠበቅብናል ማለት ነው። እሺ እንግዲህ ዳይሬክትሊ ወደ ነው የምንሄደው፣ ወደ ኤግዛምፕል እያየን ነው የምንሄደው። መጀመሪያው ኤግዛምፕል ይሆናል አን ኦይል ካምፓኒ ሃዝ ቱ ዲፖትስ ዛት ኢዝ ኤ ኤንድ ቢ ዊዝ ካፓሲቲ ኦፍ 7000 ሊትር ኤንድ 4000 ሊትር ሪስፔክቲቭሊ። እንግዲህ ያ ኦይል ካምፓኒ ምን አለው? ሁለት ዲፖቶች አሉት ማለት ነው። ዲፖት ኤ እና ዲፖት ቢ ማለት ነው። እንግዲህ ዲፖት ኤ የመያዝ ካፓሲቲ ነው 7000 ሊትር ነው። ዲፖት ቢ ደግሞ የመያዝ ካፓሲቲው 4000 ሊትር ነው የሚለው። ዘ ካምፓኒ ኢዝ ቱ ሰፕላይ ኦይል ቱ 3 ፔትሮል ስቴሽንስ። ስለዚህ ካምፓኒው ደግሞ ምን አቀደ ነው የሚለው 3 ስቴሽኖችን አዘጋጀ ነው። ዘ ስቴሽንስ አር ዲ ኢ ኤንድ ኤፍ ሁዝ ሪኳየርመንትስ አር 4500 ሊትር 3000 ሊትር ኤንድ 3500 ሊትር ሪስፔክቲቭሊ ኢን አዲስ አበባ። ስለዚህ ሪኳየርመንት የሚፈልጉት ደግሞ እያንዳንዱ ስቴሽን ደግሞ 4500 3000 እና 3500 ሊትሮችን አሉት ነው የሚለው። ዚስ ዲስታንስ ኢን ኪሎ ሜትር ቢትዊን ዘ ዲፖትስ ኤንድ ዘ ፔትሮል ስቴሽንስ። እንግዲህ ዲፖቱ አንድ ቦታ ነው፣ ስቴሽኑ ደግሞ ሌላ ቦታ ነው የሚገኘው ማለት ነው። እነዛ ዲስታንሶች በኪሎ ሜትር ኢን ዘ ፎሎዊንግ ቴብል ተቀምጠዋል ነው የሚለው። አሱሚንግ ዛት ዘ ትራንስፖርቴሽን ኮስት ኦፍ 10 ሊትርስ ኦፍ ኦይል ኢን ብር 2 ፐር ኪሎ ሜትር ሃው ሹድ ዘ ደሊቨሪ ቢ ስኬጁልድ ኢን ኦርደር ዛት ዘ ትራንስፖርቴሽን ኮስት ኢዝ ሚኒመም። ሌላኛው ጥያቄ ዋት ኢዝ ዘ ሚኒመም ኮስት ነው የሚለው። ዲስታንስ ኢን ኪሎ ሜትር ፍሮም ዲፖት ኤ ቱ ስቴሽን ኤ አለ፣ ፍሮም ዲፖት ቢ ቱ ስቴሽን ዲ። ዘ ሴም ኬዝ ፍሮም ዋት ስቴሽን ዲ ስቴሽን ኢ እና ስቴሽን ኤፍ ዛት 7 6 3 ቱ ስቴሽን ቢ ዲፖት ቢ ቱ ስቴሽን ዲ 3 ከቢ እስከ ኢ 4 ከቢ እስከ ኤፍ 2። እንግዲህ ኢን ኪሎ ሜትር በዚህ መልክ ተሰጥቷቸዋል። ምነው ጥያቄው? አንደኛው ዋት ዘ ሚኒመም ኮስት እና ሃው ሹድ ዘ ደሊቨሪ ቢ ስኬጁልድ ኢን ዘ ኦርደር ዛት ዘ ትራንስፖርቴሽን ኮስት ኢዝ ሚኒመም። እንግዲህ ለማቅረብ ሚኒመም ኮስቱ ለዛ ትራንስፖርቴሽን ምንድን ነው ሊሆን የሚችለው ጥያቄ ነው። ወደ ሶሉሽን ስንሄድ እሺ ተማሪዎች እንግዲህ የመጀመሪያው ምን ማድረግ ነው? ሪፕሬዘንት እናደርጋለን። ሌት ኤክስ ቢ ዘ ነምበር ኦፍ ዩኒትስ ትራንስፖርትድ ፍሮም ዲፖት ኤ። ዲፖት ኤ ላይ ትራንስፖርት የሚሆነው ኤክስ አል፣ አጌን ትራንስፖርት ቢ ላይ ደግሞ ዲፖዚት የሚሆነው ማልናል ነው ዋይ። እንግዲህ ሪፕሬዘንት ካደረግን በኋላ ይህንን ሶልቭ ለማድረግ ሁለት ነገር ያስፈልገናል። የመጀመሪያው ኦብጀክቲቭ ፋንክሽን ያስፈልገናል። ዘን ኮንስትሬንት። ዘን የመጀመሪያው ዋት ኢዝ ኦብጀክቲቭ ፋንክሽን ናው ኮንሲደር 10 ሊትርስ ኦፍ ኦይል አስ 1 ዩኒት። 10 ሊትር እንግዲህ ልክ እንደ አንድ ዩኒት ነው የምንወስደው። ዘ ትራንስፖርቴሽን ሬት ኢዝ 2 ብር ፐር ኪሎ ሜትር ፎር 1 ዩኒት ኦፍ ፔትሮል ነው የሚለው። ጥያቄውን ስንመለከት አሱሚንግ ዛት ዘ ትራንስፖርቴሽን ኮስት ኦፍ 10 ሊትርስ ኦፍ ኦይል ኢዝ ብር 2 ፐር ኪሎ ሜትር ነው የሚለው። ስለዚህ 2 ኪሎ ሜትር ፐር ብር ከሆነ ኦብጀክቲቭ ፋንክሽናችን ምን ይሆናል? ዛት ኢዝ ሚኒማይዝ ነው። ሚኒማይዝ ኦር ኦብጀክቲቭ ፋንክሽን ዜድ ኢዝ ኢኳል ቱ ኤክስ ፕላስ 2ዋይ ነው። ዘን ኮንስትሬንታችንስ ምን ይሆናል? እሺ የመጀመሪያው ኮንስትሬንታችን ይሆናል 14 ኤክስ ፕላስ 6ዋይ ግሬተር ዛን ኦር ኢኳል ቱ 900 ይላል። ለምን? እስኪ እንመልከት ወደ ጥያቄ። ስለዚህ ቴብሉን ስትመለከቱ እንግዲህ ሁለት ዲፖቶች አሉን ጋር ዲፖት ኤ እና ዲፖት ቢ። ዘን ስቴሽን ዲ ላይ ስንሄድ ስቴሽን ዲ ላይ ምን አለ ጋር 7 ኪሎ ሜትር አለ። ዲፖት ኤ ቢ ደግሞ ወደ ዲ ለመድረስ 3 ኪሎ ሜትር። ስለዚህ በምን ነው የምናበዛው? በሁለት ነው የምናበዛው። 7 ሲባዛ በሁለት 14፣ 3 ሲባዛ በሁለት 6። አሁን በተመሳይ ስቴሽን ዲ ላይ ስንሄድ 6 ሲባዛ በሁለት 12፣ 4 ሲባዛ በሁለት። በተመሳይ ኤፍ ላይ 3 በ2 6፣ 2 በ2 4። እሺ ሌላው ነው ሪኳየርመንቱ ነው። ወደ ጥያቄው ስትመለሱ ዘ ካምፓኒ ኢዝ ቱ ሰፕላይ ኦይል ቱ 3 ፔትሮል ስቴሽን፣ 3 ፔትሮል ስቴሽኖች አሉ። ስቴሽን ዲ ስቴሽን ኢ እና ስቴሽን ኤፍ። ደግሞ ሪኳየርመንታቸው ማነው? 4500 ነው። በሁለት ስናበዛውንም 9000 ይሆናል። ዘን እዚህ ጋር ምን ይላል? ኮስት 10 ሊትርስ ኦፍ ኦይል ኢን ብር
2 ፐር ኪሎ ሜትር ነው የምለው 2 ፐር ኪሎ ሜትር። ስለዚህ 9 ሲካፈል ለ10 ምን ይሆናል? 900 እናገኛለን። በተመሳይ ስቴሽን ኢ ላይ ስንሄድ 3000 ነው። 3000 ሲባዛ 2 6000 ነው። ሲካፈል 10 600 ይሆናል። በተመሳሳይ ኤፍ ላይ ስትሄዱ 3500 ሲባዛ 2 7000 ነው። ሲካፈል ለ10 ለምን 10 ሊትርስ ስለሚል ለ10 ስናካፍለው 700 እናገኛለን። ስለዚህ ዚስ አር ዘ ኮንስትሬንትስ። ስለዚህ ኮንስትሬንታችን ስናጠቃለው 12 ኤክስ ደምር 8 ዋይ ግሬተር ዛን ኦር ኢኳል ቱ 6000 ኖ 600 6 ኤክስ ፕላስ 4 ዋይ ግሬተር ዛን ኦር ኢኳል ቱ 6 ኤክስ ፕላስ 4 ዋይ ግሬተር ዛን ኦር ኢኳል ቱ 700 እንግዲህ ምናው ስቴሽን ዲ ሪኳየርመንት፣ ሁለተኛው ደግሞ ስቴሽን ኤ ሪኳየርመንት እና ሶስተኛው ስቴሽን ኤፍ ሪኳየርመንት ናቸው። እንግዲህ አቫይላቢሊቲ ፔትሮል ኢንች ዲፖት እያንዳንዱ ዲፖት ኤ ላይ አቫይላቢሊቲ ወይም ካፓሲቲው ለስቴሽን ዲፖት ኤ ላይ ስንት ነው የሚለው 7000 ነው። ሲካፈል 10 700። ዲፖት ቢ ላይ ስንሄድ ደግሞ ስንት ነው አቫይላቢሊቲ ካፓሲቲው 4000 ነው። ሲካፈል 10 400። የመጨረሻው ኤክስ ግሬተር ዛን ኦር ኢኳል 0 ዋይ ግሬተር ዛን ኦር ኢኳል 0 ዚስ ኢዝ ኮልድ ዋት ዘ ነን ኔጋቲቪቲ ኮንስትሬንትስ ናቸው ማለት ነው። ዛት ኤክስ ኤንድ ዋይ መስት ቢ ዋት ነን ኔጌቲቭ። እሺ ተማሪዎች እንግዲህ ኮንስትሬንታችን ይሄ ከሆነ የዚህን ሶል ለማድረግ ቱ ሚኒማይዝ ዘ ኮስት ነው ኦብጀክቲቭ ፋንክሽናችን ወይም አላማችን ምንድን ነው? ሚኒማይዝ ዘ ኮስት ከሆነ ሶ እንግዲህ ቱ ስኬል ዘ ግራፍ ኦፍ ዚስ ሊኒየር ፕሮግራሚንግ ፕሮብለም የመጀመሪያው ስቴፕ ምንድነው? ቼንጂንግ ዘ ኢንኢኳሊቲ ኢንቱ ዋት ኢኳል ሳይን ነው። ሶ ኢኒኳሊታችን ወደ ኢኳል ሳይን ስንቀይር እነዚህን እናለን አገኘን ማለት ነው። እንግዲህ ለእያንዳንዱ እናወጣለን ኤክስ ኢንተርሰፕት ዋይ ኢንተርሰፕት። ሶ ለእያንዳንዱ ኤክስ ኢንተርሰፕት ዋይ ኢንተርሰፕት ስናወጣ የመጀመሪያው ፋንክሽን ኤክስ ኢንተርሰፕት ወይን ዋይ ኢዝ 0 64.3 0 ዋይ ኢንተርሰፕት 0 150። በተመሳይ እነዚህን ካገኘ በኋላ ኤክስ ኢኳል 700 ኢዝ ቨርቲካል ላይን ዋይ ኢዝ ኢኳል ቱ 400 ሆሪዞንታል ላይን። ናው ስኬል ዘ ግራፍ። እሺ ተማሪዎች እንግዲህ ኤክስ ዋይ አክሲስ ካስቀመጥን በኋላ እንመለከታለን ኢንዲ ፖይንታችን ዘ ማክሲመም ቫሉስ ኦፍ ኤክስ ይዘማለን 700 አለን። ስለዚህ ኢንተርቫላችንን በመቶ መቶን ያደረግን ለምን ዲስ ማክሲመም ቫሉስ የዋይ ቫሉስ ዛት ላይስ ፎርዋት 400። ስለዚህ እስከ 400 አስቀመጥን። ዘን የመጀመሪያው ባውንደሪ ላይናችን 40 ኤክስ ፕላስ 6 ዋይ ኢዝ ኢኳል ቱ 900 ዛት ክሮስስ ኤክስ አክሲስ 64.3 ሂር አሲዩም ዋይ ኢንተርሰፕት 0 150 150 ማለት እንግዲህ በመቶ እና በ200 መካከል ነው። ሶ ጆይኒንግ ዘቱ ኢንተርሰፕትስ ባይ ስትሬት ላይን። እንግዲህ ባውንደሪ ላይናችን ይህ ከሆነ ወየት ነው ሼድ የምናደርገው? ቴክ ኤኒ ፖይንት ፍሮም ዋን ሳይድ ኦፍ ዘ ላይን ለምሳሌ 0 ነሰኩ። ስለዚህ በኢኒኳሊቲ ስንተካ 14 ኤክስ ፕላስ 6 ዋይ ግሬተር ዛን ኦር ኢኳል ቱ 900 ነው። ዘን 0 ስተኩ 0 ግሬተር ዛን ኦር ኢኳል ቱ 900 ምንድነው? ፎልስ ነው። ስለዚህ ወደ 0 ሳይሆን ከዚህ ላይን በተቃራኒ ምን ታደርጋላችሁ ማለት ነው? ሼድ ታደርጋላችሁ። በተመሳሳይ አሁንም ወደ ባውንደሪ ኦር ላይን 2 ስንሄድ ኤክስ ኢንተርሰፕት 50 0 ነው። እሺ ዋይ ኢንተርሰፕት 0 75። በተመሳሳይ ጆይኒንግ ዘቱ ኢንተርሰፕትስ ባይ ስትሬት ላይን። ሶ ባውንደሪ ላይናችን ይሄ ከሆነ ሁለተኛው ባውንደሪ ላይን 12 ኤክስ ፕላስ 8 ዋይ which is equal to 600 ነው። አሁንም ቴስቲንግ ፖይንት ይወስዳላችሁ። 0 የምትወስዱ ስተኩን ይሆናል ፎልስ ነው። ስለዚህ እኝንም ሼድ የምንታደርጉበት ነው 0 ከሚገኝበት በተቃራኒ ዳይሬክሽን ማለት ነው። ወደ ሶስተኛው ባውንደሪ ላይን ስንሄድ ሶስተኛው ባውንደሪ ላይን ኤክስ ኢንተርሰፕት 116.70 116 which is greater than 100 assume here y intercept 0 175 አሁንም joining the two intercepts by a straight line። ስለዚህ ሶስተኛው ባውንደሪ ላይናችን 6x plus 4y which is equal to 700። አሁንም ልክ ቴስቲንግ ፖይንት ለምሳሌ 0 የምትወስዱ 6x plus 4y greater than or equal to 700 ነው። 0 ስተኮ which is 0 greater than 700 which is false። ስለዚህ ሼድ የምታደርጉት 0 ከሚገኝበት በተቃራኒ ሲሆን እንግዲህ ወደ መጨረሻው ሁለት ባውንደሪ ላይናችን ስንሄድ አራተኛው ባውንደሪ ላይናችን ቨርቲካል ላይን ኤክስ ኢኳል ቱ 700 ሲሆን ኤክስ ኢኳል ቱ 700 የቨርቲካል ላይን። እሺ የኛው ባውንደሪ ላይናችን ወዴት ነው ሼድ የምናደርገው? ለምሳሌ ቴክ አሁንም 0 ብንወስድኛ ዋት ኢዝ ዘ ኢንኢኳሊቲ ኤክስ ለዛን ኦር ኢኳል ቱ 700 ነው። ስለዚህ ዋት ዘ ቫሉስ ኦፍ ኤክስ 0 ለዛን ኦር ኢኳል ቱ 700 which is what true። ይሄኛው ፎልስ ሲሆን ይሄኛው ትሩ ነው። ስለዚህ ወይ ነው ሼድ የምናደርገው to the left of the boundary line the left
እንግዲህ የመጨረሻው y is equal to 400 አራተኛው ባውንደሪ y is equal to 400 ሲሆን ይህንም ሼድ የምታደርገው 0 ብትወስዱ ትሩ ያደርገዋል። ልክ እንደዚህኛው ምክንያቱም y less than or equal to 400 0 less than or equal to 400 which is true። ስለዚህ below the boundary line ነው ሼድ የምታደርጉት። እንግዲህ what is the intersection region this is the rectangular part ይሆናል ማለት። እሺ ተማሪዎች እንግዲህ ፌዚብል ሪጅናችን ወይም ሶሉሽን ፌዚብል ሪጅን ይሄ ነው። እንግዲህ ስለዚህ ሶሉሽን ሴታችን የት ነው? እዚህ ውስጥ ነው። ዘ ሶሉሽን ሴት ሹድ ቢ ዋት አት ዘ ኮርነር ፖይንት ኦፍ ዘ ሪጅን ነው የሚለው። ስለዚህ ቺን ኮርነር ፖይንት ኤ፣ ሂር ኮርነር ፖይንት ቢ፣ ሂር ኦልሶ ኮርነር ፖይንት ሲ፣ ኮርነር ፖይንት ዲ፣ ዘ ላስት ዋን ኮርነር ፖይንት ኢ። አምስት ኮርነር ፖይንት አለው። ስለዚህ ዘ ኦብጀክቲቭ ፋንክሽናችን ወይም ሶሉሽናችን የምናገኘው ከአምስቱ ኮርነር ፖይንቶች ነው ማለት ነው። Now find corner point A. It is lies on y-axis. X is 0, y is 400. In the same case, corner point B also that on the axis or that the intercept. X is 0, y is what? 150. Now corner point C በተመሳሳይ ሆነ this value is also obtained at 116 ማለት ነው። ኮርነር ፖይንት ዲ አሁንም በተመሳሳይ 0 እና 700 እና 0 ነው። Corner point E means that X is 700, Y is what? 400. So the corner point is from the shaded region ባየነው መሰረት corner point A 0,400 corner point B 0,175 C 116.7 0 D 700,0 መጨረሻው E 700,400 እነዚህ ሁለት ኮርነር ፖይንቶችን ካገኘን በኋላ ወደ ምን የሚለው ወደ ኢቫሉዌሽን ነው ማለት ኢቫሉዌት ዘ ኦብጀክቲቭ ፋንክሽን አት ዚስ ኮርነር ፖይንትስ ነው የሚለው። እሺ ወደ ኢቫሉዌሽን ስንሄድ አት ፖይንት ኤ ላይ ዘ ኦብጀክቲቭ ፋንክሽን ቱ መልቲፕላይ ባይ ኤክስ ኢዝ 0 ፕላስ 2 ታይምስ ዋይ ኢዝ 400 0 2 ታይምስ 400 ዛት ኢዝ 800 አት ቢ the objective function twice of x that is twice of 0 plus twice of y means 175 175 ሲባዛ በሁለት 350 at c ፖይንት ሲ ማለት 116.7 ሁለት ሲባዛ 116.7 ሲደመር ሁለት ሲባዛ በ0 ሁለት ሲባዛ 116.7 233.4 at d at vertex d the objective function z is equal to twice of 700 2 times 700 plus 2 multiplied by the value of y is 0 ስለዚህ 2 ሲባዛ 700 1400 በተመሳሳይ vertex e ላይ ስንሄድ at vertex e the objective function twice of was x 700 ነው ሲደመር ሁለት ሲባዛ አሁንም the value of y is 400 ስለዚህ 7 ሲባዛ በሁለት 14 ሲደመር ሁለት ሲባዛ በአራት 8 20 ሁለቱ ሲደመሩ 2200 አገኘን። ዘን ኮምፔር ዘ ቫሊዩስ እንግዲህ ቫሊዎችን ስንመለከት አት ኮርነር ፖይንት ኤ ላይ 800 አገኘን። ኮርነር ፖይንት ቢ ላይ 350 አት ሲ ላይ 233.4 ቢ ላይ ደግሞ 1400 በተመሳይ ኢ ላይ 2200 አገኘን። እንግዲህ ምንድነው ኦብጀክቲቭ ፋንክሽናችን የሚለው ቱ ሚኒማይዝ ዘ ኮስት ነው። ያንን ኦይል ስናጓጉዝ ሚኒመም ኮስታችን ፐር ኪሎ ሜትር ሚኒመም እንዲሆን ሶ ዛት ኦብጀክቲቭ ፋንክሽን ሹድ ቢ ዘ ሚኒመም ቫሊዩ ኮምፔሪንግ ዘ ቫሊዩ አት ኮርነር ፖይንት ሲ 233.4 ስለዚህ ምን ያህል እንትኖችን በማጓጓዝ ነው እዚህ ላይ ሚኒመም ኮስት የምናገኘው that interpretation is therefore by transporting 170 units from depot A the transportation cost will be what minimized ለምን እንግዲህ ሚኒመም ቫልዩዋችን ከአምስቱ ቫልዩዎች ስናወዳደር ማን ያገኘ ነው 233.4 ይህ ማለት የኤክስ ቫልዩ ስንት ነው ያደረግነው 116.7 እንግዲህ አፕሮክሲሜትሊ 117 ያልነው ለዛ ነው ሲባዛ በማን በሁለት ምን ዋይ ምንድነው ያልነው ፍሮም ፔትሮል ቢ ነው ስለዚህ ፍሮም ፔትሮል ቢ ላይ አናጓጉዝም ፍሮም ፔትሮል ኤ ላይ 117 ዩኒቶችን በማጓጓዝ ሚኒመም ኮስት ዴተርማይን እናገኛለን ማለት ነው
እንግዲህ ተማሪዎች የዛሬው ሌሰናችን በዚህ እናጠቃልላለን። ይህን የዩቲዩብ ቻናላችንን ላይክ፣ ኮመንት፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳዘነጉ። ቻው ቻው። ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ